ደሞ ስማ ቅድም ተደውሎልኝ ስራው ተሰርዟል ያልኩ አውቄ ነው። እኔ ነኝ ደውዬ ብሩክ ታሟል ሌላ ሰው ፈልጉ ያልኳችሁ። እንደፊት ባይሆን ባይሞቆደጂ እመነዝረው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ጥሎኝ በረ እንደፊት ባይሆን ባይሞቆደጂ እመነዝረው ባይኖረኝ ከጄ አቡሌ በሴ አረ እዛው። ለመሆኑ የሱሪ በነፃነት እንዲተነፈስ ብለህ ነው ጉልበቱን የከፈትከው ወይስ አየር ማስወጫ ነው? መንገድ ላይ እኮ ያየ ሰው ሁሉ ጉልበትን አሸካከምን እያየኩ ምስኪን ሰው እየመሰልከው እኮ ነው። በስቤ ድካሜ አይበቃህም? ሱሪዬን ትተህ ይሄን ዕቃ ድርሼ እንድመለስ ብታበረታታኝ አይሻልም? ለቤተሰቦቼ ለመላክ እኮ ነው የምለፈው። በስቤ ሰው ሲለፋ ማገዝ ካቃተ አትሳለቅ። ይሄ የተቀደደው ሱሪ የድካም እንጂ የስንፍና ምልክት አይደለም። ነገ ይሄ ላቡ ታሪክ ይሰራል። ይሄ ሱሪ ታሪክ ደሞ ስማ ቅድም ተደውሎልኝ ስራው ተሰርዟል ያልኩ አውቄ ነው። እኔ ነኝ ደውዬ ብሩክ ታሟል ሌላ ሰው ፈልጉ ያልኳችሁ። እኔ ደግሞ ያንተን ስራ ሌላ ሰው በኮሚሽን አስገባውበት። ምን በስቤ እንዴት እንደዚህ ታረጋለህ? እኔ ሳገኝ ብቻዬን አይደለም የምበለው፣ አብረን አይደል እንዴ የምንበለው? አይ ብሩኬ ዋናው እኮ አብሮ መብላት ሳይሆን አብሮ ማደግ ነው። አንተ ደግሞ ካንተ በላይ ለሆኑት መሰላል መሆን ነው ያንተ ጣፈንታ። አንተ ግን የሰው ቆዳ የለበስክ ሴጣን ነህ። ጓደኛ አለ ጥቂት ሳንቲም ትሸጠዋለህ። ይህ የተቀደደ ሱሪ ካንተ የቆሸሸ ልብ ይሻላል። እኔ በስራ ቀልድ አላውቅም። ስራና ጓደኝነትን ለይቼ የማይሶረኝ። በሰው ስብራት ላይ ፎቅ ለመስራት አትሞክር። ብሩክ በላቡ የገዛው ሱሪ ተቀደደ እንጂ ክብሩ አልተቀደደም። አንተ ግን የሰውነትን የጓደኝነትን ክብር ቀደከዋል። ያመል ነው እንጂ ደሃ የገንዘብ የለም ሰው ባይኖር ሕይወት ራሷም ባዶ ናት ዓለም። ገንዘብ ብቻ ነው ያለ የዚህ ዓለም ደስታ ዳግም ይሸጣል ስሞ ቢመለስ ጌታው። ያሽቃወት ዲናር ሊያጣ ነፍሴ ማለት አስኮንኛት ነፍሴን አልሞላም ኪሴ ወደ ወጣት የደሞች ትስስር ወንድሜ ለምንድን ነው ቁርስ ሳትበላ የሄድከው? ወይስ አይበቃንም ብለህ ነው? ምን እንደሆንኩ አላውቅም። ብዙም አላሰኘኝም ነበር ለዛ ነው። ምን ማለት ነው አላሰኘኝም ማለት? ለነገሩ ገብቶኛል ስለማይበቃን ነዋ። በጣም ነው የምገርመው። እሺ እኔ እዚህ መብላት እችላለሁ። በዛ ላይ ምግብ አዝዣለሁ እኮ። ያው አንቺ ትምህርት ቤት ስለምትሄጂ ብዬ እኮ ነው። ምንም አልልም። እሺ መቼም እንደሚደብረኝ ታውቃለህ። እህቴ አዝዣለሁ አልኩሽ እኮ። እሺ አሁን የታክሲ ስጠኝ፣ ትምህርት ቤት ልሄድ ነው። እሺ ይኸው ከነምሳሽ። እሺ ወንድሜ እወዳለሁ። ቻው። እኔም እወድሻለሁ። ቻው። ከኔ ስተገኝተሽ በታናሽነትሽ አው እሱማ ስለኔ ሞትንም ይደፍራል ሁሉን እየቻለ መከራን ያልፋል። እኔም ጓጓለው ፍቅሩን ልከፍለው ህልም አለኝ አድርገ። እንዴት መጣሽ እህቴ? ትምህርት እንዴት ነበር? ቆንጆ ነበር። ደግሞ ምንድነው በእጅሽ ያልሽው? ይሄ ምግብ ነው። ሳሳት እኮ ምግብ የምንበላበት ቤት አለቀ ሲሉን ሌላ ቦታ ምግባቸው ስለማይጣፍጥ አልበላውም። ከዛ ላይ ጋር አሪፍ ምግብ ቤት ስለነበር አብረን እንድንበላ ብዬ ይዤ መጣሁ። እና እስካሁን አልበላሽም ነው? በልቼ ከሚያምኝ አይሻል? ምሳ ብበላ ታባላኛለህ እንጂ እንተን ብዬ መጥቼ ብቻዬን አልበላም። በልቻለሁ ግን አባላሻለሁ። እሺ እሺ ምንድን ነው? አውጥተህ ያው ያምራል። ያምርም በጣም ነው የሚያምረው። የማን ነው? ያንተ እኮ ነው። ማለት የኔ ስጦታ ነው። ለታክሲ ብለህ ከምትሰጠኝ ላይ የሚተርፈኝም አጠራቅሜ ነው የገዛሁልህ። ለአንተ ስለራስህ ሳይሆን ስለኔ ነው የምታስበው። ልብስ ለኔ እንጂ ለራስህ ከገዛ ስንት ጊዜ አንተም እንደምታስብልኝ እኔም በዛው ልክ ነው ማስብልህ። በጣም አመሰግናለሁ የኔ ውድ እህት። ሰሆኜ ብድር ልከፍለው ህልማለ ሰማቶራው እጭ ነው ስልችት ያለኝ ከሱ ጋር ጓደኝነት ቢቀርብኝ ነው የሚሻለው። ማለት ብሩክን እንዳይሆን አሁን የበሱ ምክንያት እኮ አፍንጬ መጣመሙ እኮ ነው። ምን ማለት ነው? የጫማ ሽታው ነው። ቆይ ግን አንተ አይሸተም ወይስ እንደሱ አዳብት አድርገው ነው? እኔ ሰሞኑን ጉንፋን ስለያዘኝ ምንም አልታወቀኝም። እኔ እኮ ደግሞ የሚገርመኝ ሞራሉ እኮ ነው። ይሄ እጅ ሰጠው ያለ ጫማ አድርጎ መሄዱ ሲያንስ በሽታ አጥኖ ሊገለን ነው እንዴ? አንድ ጫማ እንኳን አይገዛም። በዚህ ሰዓት እኮ ብር ስለሌለው ነው እንጂ መቼስ ተመችቶት አይደለም ይሄን ጫማ ያደረገው። ይሄ ምክንያት ሊሆን አይችልም። ወንድ ልጅ ሆኖማ አንድ ጫማ መግዛት ካቃተው በቁሙ እንደሞተ ነው የምቆጥረው። በስቤ እንዴት እንደዚህ ትላለህ? ብሩክ ማለት እኮ ብዙ ነገር ያደረገልህ ጓደኛህ ነው።
ዛሬ እንደዚህ በሆነበት ሰዓት እሱን ከመጸየፍ ቢያንስ ጫማ ገዝተህ ነበር መስጠት የነበረብህ። ለአንተም እኮ ጓደኛ ነው። አንተ ለምን አገዛለት? እኔ እስከ ዛሬ በአንተ እይታ ልክ ስላላየሁት ነበር። ባይሆን ኖሮ ላፍታም እንኳን ዝም አልልም ነበር። ማድረግ የምችለውን ነገር ነበር ማድረግ። አንተ ግን ጥቅመኛ ጓደኛ ነው። በጣም ነው የሚገርመው። ወጉን ይዘዋል። እንደመሸማይቀር ወዳጄ ሄሎ ብሩኬ፣ ፒስ ነው? ፒስ ነው። ስለሆነ ቁጥር ልጠይቅ ነበረ። ከ1 እስከ 10 ንገረኝ። እሺ 9። እንግዲህ ድል ይታያል። ከኔ 2 ቁጥር ውጪ ከወጣለህም ላንተ ነው። ይውጣልህ እንጂ ለኔ ችግር የለውም ጓደኛዬ። እሺ ብሩኬ፣ ደውልልሃለሁ። እሺ ቻው። እሺ ቀን ያልፍና ስትወጣልኝ ፀሐይ ጎጆዬ ሲቀና አበጃለሁ ደግሞ እንዴ አቡሌ እንኳን ደስ አለ ብሩኬ። 3ኛ ዕጣ 9 ቁጥር እኮ ላንተ ወጣች። ኧረ እባክህ እንኳን ደስ አለ። እኔማ እኮ የሆነ ነገር ውስጤን ታውቁታል። ደውዬ እኮ ቁጥጥር ያልኩ ለዛ ነው። ቃኔ ነበረ ማለት ነው። ደግሞ ስማ 3ኛ ዕጣ እኮ ጫማ ነበር እና ለኔ ያሉ ነው። እድል ነው፣ ላንተ ነው የሚሆነው። ምን? እኔማ ሽጣነው እንካፈላለን ብዬ ነበር፣ ግን በቃ ያርግልህ ብዬ አሰብኩ። ታተሞታለው ሲሌ ነበር ባጣ ወዳጄ ጥሎኝ በር። ምን ሆነ ነው የምታለቅሰው? ምንም ገርሞኝም ደስ ብሎኝም ነው። ብቻ በጣም ነው የማመሰግነው ጓደኛዬ። ሞልቶ ደግሞም ዳምና ጎጆዬ ቀንቶ አይዋል የችግር ሰላም ነው ጓደኛዬ? እሺ እንዴት ነህ? ሰላም ነው? አማን ነው። ዛሬ ደግሞ ዞቶ እኮ ያለብኝን ዕዳ ልስጥ ብዬ ነው። አረ እርሾ ቢጠፋ ከቤት ሰውጣዋቸይከስበው ወዴ እንዳቻስበሰው ሰውጣዋቸይከስበው ወዴ እንዳቻ እንዴ ምን ሆነ ነው? 30 ብር ይጎላል እኮ። ይጎላል እንዴ? ይቅርታ እሺ፣ ረስቼው ነው። ለነገሩ ተበዳሪ ምን ጎሎበት ያስታውሳል? አበዳሪ ነው እንጂ የሚጎልበት። ይኸውልህ ትሰማኛለህ? 1 ብርም ብትሆን እኔ ጋር ስትመጣ ዋጋ አላት። እሺ እሺ፣ አመሰግናለሁ። ኖ ፕሮብሌም። አቡሌ ጓደኛዬ እንዴት ነህ? አለው። እንዴት ነሽ? አማን ነው። ከየት ነው? እኔማ ደግሞ ስለወጣ እኮ ያለብኝን ዕዳ ልስጥ ብዬ ነው። የምን ዕዳ? 800 ብር ወስጃለሁ እኮ አለብኝ። በጣም ነው የሚገርመው። እንዴት 800 ብር ዕዳ ብለህ ትይዛለህ? እኔማ ያው ብድር ብዬ ስለወሰድኩኝ እኮ ነው። የብድርም እኮ አይነት አለ። እንዴት በዚች ብር እንተሳሰባለን? ጓደኝነት በብር መተሳሰብ ሳይሆን በወንድማማችነት መተሳሰብ ነው። እሺ ጓዴ፣ በቃ ምሳ ልጋብዝሽ። ይሄ ያስማማናል። ያመል ነው እንጂ ድሃ የገንዘብ የለም ሰው ባይኖር